አመሰግናለሁ ፋኖ ማርሸት ያው ነገ ለሰላ ሰላም በሚል በባህር ዳር ከተማ ሰላማዊ ሰልፍ ተጠርቷል እናንተ ይሄን ሰላማዊ ሰልፍ እንዴት ነው የምታዩት እንግዲህ ያው እናንተን ለማውገዝም ነው የሚመስለው ጥሪውና እንደው በዚህ ላይ የእናንተን ምልከታ ብታካፍለን ባጭሩ አመሰግናለሁ ፋሲል በመጀመሪያ ለአመታት የዲሞክራሲ ጥያቄያችንን በአደባባይ ዚኖ ባህር ዳር ከተማ ላይ በሰልፍ ስንጠይቅ የነበርና የአማራ ወጣቶች በባዶ እጃችን ወጥተን በቦምብና በስናይፐር የተመታንበት አደባባይ ላይ ፍላሽና ብሬን ተኩሰን እኛ ራሳችን ቦምብ ታጥቀን ስርዓቱን አፍርሰን በዚህ ደረጃ ራሱ ሰልፍ ለማውጣት ለማኝ ሆኖ ማየታችን እድለኞች ነን ህልማችን እንደምንኖርኛ አማራዎች አንድ ተጨባጭ ማሳያ ነው ሁለተኛ ብልጽግና እንደ ፖለቲካ ክሽፈት ገጥሞታል እንደ ስብስብ መበተን መፍረስ ገጥሞታል እንደ ኃይል መባከንና መማረክ ታፋንታ ሆኖ ያለበት ሁኔታ ነው ያለው ስለዚህ በፖለቲካ የጠየቅነውን ጥያቄ በኃይል እርምጃ ለመቀልበስ ወደ አካባቢያችን የመጣውን ኃይል እኛ ጻፋዊ ኃይል እርምጃ ወስደን ከበተነው በኋላ ፖለቲካውን አክሽፈን ስብስቡን ከበተነው በኋላ በግድ በድሮና በመካናይዝድ የሚጨፈጭፉትን ህዝብ እያስገደዱ አቅመ ደካሞችን የሃይማኖት አባቶችን እያስገደዱ ወደ አደባባይ እየወጣችሁ ህዝብ ስደቡልኝ አማራን ስደቡልኝ ፋኖን ስደቡልኝ ወደ ማለት አሸጋግረናቸዋል ይሄንንም የሚሉት በነፃነት በኮንፊደንስ ሳይሆን በታንኩስ ተደብቀው በብዙ ሬጅመንት ወታደር ተደብቀው ነው የሚያደርጉት እና ይሄ ለመላው የባህር ዳርና አካባቢዋ ህዝብ እንደዚሁም በሌሎች አካባቢ ለሚገኘው ለአማራ ህዝብ ማስተላለፍ የምፈልገው መልእክት ዛሬ ላይ ቆሜ የዲሞክራሲ ጥያቄያችንን በኃይል ፈታለው ብሎ የመጣው ስርዓት ጥያቄያችንን ከማዳፈን አልፈን ወደ ማጥቃት ተከላክለን ጥያቄያችን ዓለም አቀፍ አጀንዳ ሆኖ አማራው አሸናፊ ሆኖ እየሄደ ባለበት የድል መንገድ ላይ እንጥፍጣፊ የ50 ዓመት የ60 ዓመት የባህሪን የኢህአዴጋዊ ስሪት የሆኑ ማይም ካድሬዎች ህዝባችንን እያስገደዱ ወደ አደባባይ ለማስወጣት ሙከራ ሲያደርጉ አትሳተፉ እርምጃ አለ ጥንቃቄ አድርጉ አንደኛ ራሱ ስርዓቱ ፍንዳታ ፈጥሮ ጥቃት ፈጽሞ ንጹሃንን ገድሎ አቁስሎ ጉዳት አድርሶ ፋኖ ጋር ለማናጠፍ ፋኖ ጨፈጨፋችሁ ፋኖ መታችሁ ለማለት ተዘጋጅቷል ሁለተኛ የፖለቲካ ክሽፈትና ኪሳራ የገጠመው ስርዓት ምን ለማድረግ ነው እናንተ ወደ አደባባይ የምትወጡት የሚል መልእክት ማስተላለፍ ፈልጋለሁ በመጨረሻ ይህን ሰልፍ የሚያስተባብሩትን ወጣቶች ነጋዴዎችን የሃይማኖት አባቶችን ካድሬዎችን በዝርዝር እናውቃቸዋለን ነገ ስማቸውን በይፋ የምናጋለጥ ይሆናል ለአብዛኞቹ በስልክ እየደወልን ነግረናቸዋል እንዲያቆሙ ቤታቸው እንዲቀመጡ ካላቆሙ እርምጃ እንደሚወሰድባቸው እነሱ የስርዓቱ ተጠቃሚ ሆነው ንጹሃኑን የሚጨፈጨፈውን ጥያቄ ያለውን አማራ ለማሳትና ከዚህ ከፋኖነትና ከአማራ እንቅስቃሴ ለማናጠብ ጥረት እያደረጉ ስለሆነ የተለቀቁ መልእክት ማስተላለፍ ፈልጋለሁ ለማለት ነው አመሰግናለሁ ፋኖ ማርሸት አንድ ሁለት ጥያቄዎች አንደኛው የክልሉ ባለስልጣናት በተለይ የፖሊስ ኮሚሽነሩ አይ ቲንክ ዘላለም መንግስቴ የመከላከያ ሚኒስትሩ እንዲሁም ጠቅላይ ሚኒስትሩ አሁን በአንዳንድ ድንበር አካባቢዎች የሚንቀሳቀሱ ፋኖች ካልሆኑ በስተቀር በአብዛኛው የአማራ ክልል ፋኖ የሚባለውን አጽድተን አንጻራዊ የሆነ ሰላም አምጥተናል በየቦታው በኮሪደር ቦታዎች ያሉ ቦታዎችን እንትኖችን ደግሞ የማጽዳት ስራ እንሰራለን ብለው ተናግረዋልና አሁን ደግሞ ህዝቡ ለሰላም ያለውን ዝግጁነት በሰላማዊ ሰልፍ ያሳይ የሚል ደግሞ ጥሪ ቀርቧልና አንደኛ እንዴት ታዩታላችሁ እንደተባለው እናንተ አሁን ከአብዛኛው የክልሉ አካባቢዎች እየለቀቃችሁ ወደ ድንበር የሄዳችሁ ክልሉ አሁን ሰላም እየመጣ ነው እንደዛ ከሆነስ ሰላማዊ ሰልፍ ማድረግ ለምን ያስፈልጋል ሪሊ ክልሉን አረጋግተውት ከሆነ በዚህ ላይ እንደው አጭር አስተያየት እንድሰጥ ነው እኛ እኮ ቡድን አይደለንም እኛ ህዝብ እኮ ነን ፋኖ ማለት እኮ የአማራ ህዝብ ማለት ነው የባህር ዳር ሰው እኮ በእንብልብሉ እየሄደ እንደባብ እየተሳበ እኮ በደረቱ እየተሳበ በድንጋይ ብሬን የማረከ ዲሽቃ የማረከ ህዝብ እኮ ነው ይሄን ህዝብ እኮ ነው አስገደው ወደ ሰልፉታ የሚሉት የባህር ዳር ህዝብ እኮ ፋኖ ነው ስለዚህ ማን ነው የሸሸ ማን ነው የራቀ ማን ነው የጠፋ ማን እንደሚያሰደው ያወጀብን እኮ አብይ አህመድ እኛ የገጠምነው መንግስት ነው እሱ የገጠመ አማራ ነው እኮ አማራን ስለገጠመ ነው ትምህርት ቤት የሚጨፈጭፍ ህፃናት የሚገድል ሰራዊቱ አስገድዶ የሚደፍር ሀብት የሚያወድም ያለምንም ርህራሄ ንጹሃንን እየገባ አዛውንቶችን የሚገድል እኮ አማራን በጠላትነት ፈርጆ ጦርነት ስላወጀበት
አማራ እኮ አሁን ጦርነት የከፈተው ፋኖ እኮ ጦርነት ውጊያ የከፈተው ራሱን ለመከላከል ነው። ማንን ለመከላከል? አማራውን ለመከላከል ነው። ስለዚህ ኮንሰፕቹዋሊ እነሱ ፋኖን ከአማራ ህዝብ ነጥለው ቡድን ለማስመሰል ጥረት እያደረጉ ነው። ነገር ግን እያንዳንዱ አማራ በተፈቀው ፋኖ ነው፣ በተግባርም ፋኖ ነው። ስለዚህ እኛ የገጠምነው መንግስት ነው፣ እነሱ የገጠሙት አማራ ነው። አማራ የሚባለው ማህበረሰብ እንደ ማህበረሰብ እስካለ ድረስ ፋኖ ነው። ይሄን ደግሞ ሊያጠፉት አይችሉም። እስከ መጨረሻ እንፋለማቸዋለን። ስለዚህ ከባህር ዳርም አልወጣም፣ ከጎንደርም አልወጣም፣ ከየትም አልወጣም። የትም አለ ያለው አማራ ፋኖ ነው። አዲስ አበባም በሚሊዮን ፋኖ አለ። ይሄ ነው እድልና ሁኔታውን ሲያገኝ አብይ አህመድ በቡጢ ብሎ ይሸኘዋል። ስለዚህ ትልቁ ቁልፍ ነገር ለዚህ አማራ ለሚባለው ህዝብ ታግሎ እንዲጥል አሸናፊ እንዲሆን ጥያቄው እንዲያስመልስ እድል እንፈጥራለን አንፈጥርም የሚለው ነበር የትግሉ ይሄን ያህል ዓመት የፈጀው። አሁን ጠመንጃችን አስተን አማራ ጠመንጃን አስቶ ስርዓቱ እየተከላከለ ነው። ልንጥለው ጫፍ ደርሰናል። አማራ ለማናጠብ ለመነጠር የታሰበ ሴራ ነው። የተበተነ የለም። አማራው አልተበተነም፣ አማራው አልተሰበረም። ከነሙሉ ክብሩ እየታገለው ነው ይሄን ስርዓት ነው። በጣም አመሰግናለሁ ፋኖ ማርሸት። በሌላ ጊዜ መልሼ አገኛለሁ። አሁን ያለን ሰዓት አጭር ስለሆነ ተጨማሪ ጥያቄዎችን መጠየቅ አልችልም፣ ግን ያው ተመሳሳይ ጥያቄዎችን ሌላ ጊዜ አቀርብላለሁ። ስለነበረን ጊዜ ከልብ አመሰግናለሁ። እኔም አመሰግናለሁ።